Assalamu alaikum wa rahmatullahi wa barakatuh. Akkam jirtan hordoftoota fi daawwattoonni kiyya jirra jirtu bakka jirtanitti nagaaf kabajaan akkasumas jaalalli kiyya isiniif haa dhaqqabu jecha egaa akkuma beekamutti buniin maaliif nu jalaa baddee maal taatinaan jechuun keessa hin oolu. Erga viidiyoo dalaguu dhiisee tureera jechuudha. Ramadaana keessatti illee walumaa galatti dursa wanti isiniin hin jenne Ramadaan mubaarak isiniin jedheera. አይመለከትም ዝም በል ረመዳን ሙባረክ ብያችኋለሁ። እንግዲህ ያው ረመዳን ከገባ በኋላ ቪዲዮ ሰርቼ ለቅቄ አላቅም። ለምን ያው ሰዓቱ ማለት ቪዲዮ የመስራትን ፍላጎት ስላልነበረኝ እና ዛሬ ደግሞ የሆነ ቪዲዮ እንድሰራ ያነሳሳኝ ነገር ነበርና እሱን ከመናገሬ በፊት እንዴት ነው ረመዳን እንዴት ይዟችኋል? ጾሙስ ምን ይመስላል እላችኋለሁ። እኔ አንቺ ጋር ካላችሁኝ እኔ ጋር በጣም ደስ ይላል እና በዚሁም ዛሬ ምን ይዘሽልን መጣሽ ማለታችሁ አይቀርም። ዛሬ ይዤላችሁ የመጣሁት እንደሚታወቀው ያው ስለ ሱመያ ነው። ሱመያ በጣም ትገርማለች። በጣም የሚደንቅ ነገር ላይ ነች። ያው እኔ እንግዲህ ያው መጥፎም ነገር አሁን በአሁኑ ሰዓት መናገር በጣም አልችልም፣ ያስጠላልና እንደገና አንድ የሰውን ህይወት እያበላሹ ራስን እንደፈለጉ መኖር በጣም ያስጠላል። ለምን አንድ የአዩን ህይወት እዚህ ጋር እያበላሸች ዞር ብላ ራሷ እንደፈለገች እየተዝናናች መኖር አትችልም። በጣም ሼም ነው። በዚህ በኩል ልነግርሽ እፈልጋለሁ ሱመያ፣ ማፈር አለብሽ በስራሽ። የሆነ ጀብድ እንደሰራሽ ነገር ደግሞ የኮራሽ መናገር የለብሽም። በጣም ነው የምታሳፍሪው። ያን እንዴት አንቺ እዚህ ጋር አዩ እቺ ልጅ ያላለችሽን ነገር አለችኝ ብለሽ አውርተሽ ከኡመር ጋር ተስማምተሽ እንዴት ይሄን ሁላ ነገር የማይሆን ነገር አለች ብላለች ብለሽ ተናግረሽ ልጅቷን ለምን ህይወቷን ልታበላሽ ትሄጃለሽ? ወይስ ያንቺ ህይወት ስለተበላሸ የእሷንም ላበላሽ በሚል ሀሳብ ነው? ምን አስበሽ ነው? እና በዚሁ እንደገና ዛሬ የለቀቀችው ቪዲዮ ነበርና እሱን ሳይ ነው እንደውም ትንሽ በጣም የተናደድኩት። ለምን እዚህ ጋር የሰውን ህይወት እያበላሸች ዞር ብላ ራሷ ደግሞ የደስታ ኑሮ የተድላ ኑሮ መኖር በጣም እንደኔ በጣም አሳፋሪ ነው። ለምን እኔ አንድ ረመዳን ነው ረመዳን መሆኑን ታውቃለች እና ከረመዳን ጋር ሆኖ የምትሰራው ስራዎች በጣም ነው የሚያስጠላው። ለምን ትንሽ እንኳን አታፍርም? ሰውን እንኳን ባታከብር ያለችበት ወር የረመዳን ወር ነው። የፈለገ መጥፎ እንኳን ብታስብ ወይስ አንድ አዩን እንደ ጠላቷ እያየች ሰይድን እንደ ጠላቷ እያየች ሌሎቹንም አብዛኞቹንም እንደዛው እያየች ጾምን መጾም ራሱ በጣም አሳፋሪ ድርጊት። ለምን ጾምን እንኳን ባልጾሙ ይሻላታል። ሁለተኛ ደግሞ እንደዚህ ደግሞ የእነሱንም ህይወት እየበጠበጠች ዞር ብላ ደግሞ እሷ ቤተሰቦቿ ጋር ስለሄደች ቤተሰቦቿ ጎንደር መግባቷ ጎንደር ስለገባሽ ገና ለገና ምንም አያመጡም በሚል ሁኔታ እንደፈለግሽ አንቺ እዚህ መተሽ የሰውን ህይወት አበላሽተሽ እዛ ሀገርሽ ሄደሽ እንደፈለግሽ መዝናናት አትችይም። የሚከለክልሽና የሚገድብሽ ነገር ስላለ ማለት ነው። እና በዚሁ ዛሬ የለቀቀችው ቪዲዮ ያለ እሱን ትንሽ አየት እናድርግና እንግዲህ በተለይ አሁን በለቀቁት ቪዲዮ በጣም እኔ እንጃ ኮሜንትማ ተውት። እንደውም በአሁኑ ኮሜንት አብዛኛውን አላነበብኩም፣ ግን ያነበብኩት ኮሜንት ራሱ አስለቀሽን የሚል ነው። ጓደኞቼ ሁላ በቃ በሪከርድ ማለት ነው የሚያቀይ ሰው ሪከርድ ያላረገልኝንም ቪዲዮ መጨረስ አልቻልንም። በጣም ብዙ ሰው ነው ማለት ነው። እኛም እዛ በሆነ እናንተ በተገናኛችሁት እኛ እያለቀስን ነው። እንደገና ደግሞ እኛንም ልክ እንዳንቺ ከቤተሰብ ጋር ያገናኘን ምናምን ላላችሁ በቃ ለእናንተ መጀመሪያ ስላስለቀስኳችሁ በቃ አስለቀሽን ነው። አዎ ኖርማል ነው። አንድ ሰው ይሄንን ያህል አመት ኖሮ ከቤተሰብ ጋር ሲገናኝ ደስ ይላል። እኔ እሱም ደስ ብሎኛል። እሱ እኔ ማለት ያው እኔም የተሰማኝ ስሜት አለ። ለምን ማንኛውም ላይ ያለ በቃ በህይወትሽ ላይ የሆነ በቃ ምን ልበልሽ ማለት ያው እኔ ምን ልልሽ እችላለሁ? አንድ ይሄንን ያህል ረጅም አመት ከቤተሰቦች ጋር ሳትገናኝ ቆይተሽ እንደ ድንገት መተሽ ከቤተሰቦች ጋር መገናኘት ማለት ደስ ይላል። እኔ እኮ በሱ አልከፋብሽም፣ ግን ደግሞ ጓደኞቼ አልቅሰው እነሙን አልቅሰን እያሉኝ ነው። ይሄ ያስደስታል እንጂ አያስለቅስም።
ገባሽ? በለቀቅሽው ቪዲዮ ላይ ሰው ይደሰታል እንጂ ምናልባት ሌሎች ተንከሲስ አይነት ስራ በሰራሻቸው ስራዎች፣ ድርጊቶች ላይ ሰው ምናልባት ሌላ ነገር እንትን ሊያስብ ይችላል እንጂ ግን ከቤተሰቦች ጋር ይሄን ያለ ረጅም ዓመት ቆይተሽ ስለተገናኘሽ ማንም የሚያለቅስ የለም፣ ግን ደስ ይለዋል። ካለቀሰም የደስታ እንባ ነው የሚያለቅሰው። ገባሽ? ወደ ሌላ ቀይረሽ አታውሪ። አይደለም እሷ አዩ እንኳን ደስ ብሏታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ብዝት ይበልልኝ። እንዴት ናችሁ? እንዴት ያደርጋችሁ ነው ጾሙ? እኔ ደግሞ ያው ከቤተሰቦቼ ጋር እየተዝናነውም እየጾምኩም ነው ማለት ነው። እና ወጣ ብለን ነበረ። ወጣ ብለን እንግዲህ ለዛሬ ካሜራማኔ ሲስተሪን አደረኳት፣ አሳያችኋለሁ። ቆይ ከዛ ካሜራማኔን ሲስተሪን አረግኳትና በቃ ለምን ፊት ለፊት ያረግሽው ለምን ከጀርባ ያረግሽው ስትል ቆይታ፣ አረ ምንም ችግር የለውም እኔን እንዴት በስልክ በአይፎኑ ነበር እየቀረስኩ የነበረው ማለት ነው። እንዴት እኔን በስልክ ትጠራጥሪኛለሽ? እንዴት በስልክ እንዴት ትቀርጭኛለሽ? አቀርጭኝ ብለሽ ጠይቃለሽ። ጥርት ያለ በደንብ እኔ እንደውም ከዚህ በኋላ በቃ እቀርጽሻለሁ በሄድሽበት ምናምን ብላ አልኳችሁ። እቀርጽሻለሁ ብላ አምጪ ብላ ስልኩን ተቀብላ ቀን ሙሉ መቅረጽ። እኔ ደግሞ በቃ ከልጅ ጋርም ስለሆንኩ ቼክ አላደረኩኝ ማለት ነው። ልጆቼ በቃ እዛም ስል እንዲህም ስል እነሱ ቢዟቸውም በቃ የእናትነት ልብ እንደ የወለደ ያውቀዋል። በቃ ወይ እንዳጥሏቸው ልጅን ወይ እንዲና ወንድሜ ምናምን ሁሉም ሲዟቸው በቃ አልኳችሁ አጋዥ ሰው በቃ ወይ እንደው ቤተሰቦች ስላሉ በቃ የያዟቸው ብዬ ዝም እንደማለት በቃ አልኳችሁ ወይ እንደዚህ እንዳታርጉ እንደ በቃ ግን የእናት ነገር ሆኖብኝ ነው። ግን አሁን የተናገርኩትን እናት የሆነ ይረዳኛ ማለት ነው። አይታችኋታል። በጣም ጀልባ ላይ ሆነ እየተዝናኑ ከቤተሰቦቿ ጋር ከፋሚሊዎቿ ጋር አብራ በቃ በጣም ደስተኛ ነች፣ ተደስታለች። ደስ ይላል። የሰው ደስታ ማንንም ያስደስታል። ግን ደግሞ እኔ እዚህ ጋር ቅር ያለኝ ነገር ለምን እዚህ የማይሆን ነገር ድርጊት የማይሆን ነገር በቃ ምን ልበልሽ የማይሰራ ስራ ሰርተሽ እዛ ሄደሽ አንቺ የመደሰቱ እኔ ፌር አይደለም። ለኔ በጣም የሚያስጠላው። በጣም ታሳፍሪያለሽ። ለምን ይሄን ያህል እንዲህ መጨከን እንዳስፈለገሽ አላውቅም። እነት ነገሯን ተረዳናትና የዛን ቀን እኔም እየቀረጽኩ ነበረ ልጆቹን እነሱ ዘውልኝ ምናምን ማለት ነው። እና ወይ እኔ ምን ልበልሽ ግን ለምን እንደዚህ አይነት ድርጊት እንደምታረጊ አልገባኝም። እኔ እንጂ ቢገባሽ እኮ ሱመያ አዩ ለአንቺ ጥሩ ደግ የምትመኝልሽ ልጅ ነች። አንቺ እንደምታያት እሷ ለአንቺ አይነት ጥላቻ የላትም አይደለም። ለአንቺ ለልጆች ራሱ በጣም ትልቅ አስተሳሰብ ነው ያላት። ግን አንቺ ያንን አስተሳሰቧን ወደ መጥፎነት ቀይረሽው ያለችውን ነገር ያላለችውን ነገር ደበላልቀሽ የማይሆን ነገር እንደዚህ ብላኛለች ያላለችን ነገር ማለት ለምን አስፈለገ? አለችኝ ካልሽ እንደውም እንደዚህ አይነት ድፍረቱ ከነበረሽ እሷን አንቺ ፊት ለፊት ችግር ለምን ተደብቆ ወሬ ከሰው መሰብሰቡ አስፈለገ? እስኪ አብሮሽም ቁጭ ብሎ ወሬ የሚያሰባስብሽ ባለጌ ነው ከነገርኩሽ። በጣም ወራዳ ነው። ለስሙ ግን የባለቤትሽ ዘመር ነው ዑመር ማለት ነው። ዑመር ራሱ ቁጭ ብሎ አንቺ ጋር ምናለው እሷና እናንተ ጋር አንቺና እሱ ሆናችሁ ተመሳጥራችሁ ባዩ ላይ እንደዚህ አይነት ሴራ አሴራችሁ እሷ ቤት ሄዳችሁ በላችሁ። አፈር ብሉ። የበላችሁት ራሱ ይውጣ። በልታችሁ ልጅቷን የማይሆን ነገር አስለፍልፋችሁ ያለችውንም ያላለችውንም እንደዚህ ያለች ቢገባ አንተ ማስታረቅ እንጂ የሰውን ህይወት ማን ነው መሀል ገብተ ናድ ያለክ? ባለጌ። እንደገና ደግሞ በድጋሚ እዚህ ጋር ቀባጥርብኝ። እኔም 100% በቃ በኮንፊደንስ በእህቴ መተማመን። ከዛ በቃ አንዴ አበይና ጣና መገንጠያ ስንሄድ ይሄው ምናምን እያልን እነ ጀሚላ ሲሆኛ ስናይ ደግሞ በቃ እኔ እሱን ወሬ የምናወራው ወሬ ምናምን እየተሳሳቀን እና በጣም የምታሳፍረው። ለምን ሱመያና አዩ ላንተ ምንም አይነት ልዩነት የላቸውም። ለምን ሁለቱም የዘመድ የሰኢድ ባለቤት ናቸው። ሁለቱም ሚስቶቹ ናቸው። ልዩነቱ ሱመያ ልጅ አላት፣ ልጆች አሏት። አዩ ልጆች የሏትም።
ናቸው ለአንተ። እዚህ ማከፋፈል ውስጥ ገብተህ ሰውን ማከፋፈል መለያየት አያስፈልግም። ያሰብከው ነገር ካለ ግልጽ መናገር ትችላለህ። ገባ? መናገር የፈለግከው ነገር ነው ማለት የፈለግከው ነገር ካለ የሆነ በድብቅ ዙሪያ ጥምጥም ከምትሄድ ግልጽ መናገሩ ለእኔ የተሻለ ነው። ለምን እንዲህ እንትን ስትል በጣም ሼም ነው የሚያዝዘው እና በዚህም እንትን ልበለ ብዬ ነው። እና ራስን አስተካክል። ያለህበት መንገድ ጥሩ ላይ አይደለህም። ገባ? የሰውን ህይወት ማስተካከል እንጂ የመዳን መብት የለህም። በፍጹም እንደዚህ አይነት ድርጊት ደግሞ ከአንተ አይጠበቅም። አንተ ዘመዱ ነህ ጠላቱ ነህ? አንተ ወይ የሱመያ ዘመድ ነህ ወይስ የሰይድ ዘመድ ነህ? ሱመያና አዩ ለአንተ እኩል ናቸው። ገባ? ሊያያለህም ማንም የለም። በቃ ብትፈልግ ግን እሷ እንዲህ ብትልህ እንኳን እሷ ጋር መሄድ ፈልጋለሁ፣ እሷን እንዲህ ተደብቄ እሄዳለሁ ምናምን እንኳን እሷ እንዳታውቀኝ አድርጌ እሄዳለሁ እንኳን ብትል አንተ አይ ሰይድ ወንድሜ ነው ዘመዴ ነው እንደዚህ አይነት ነገር በሱ ላይ አላረግም። ለምን አዩም የሰይድ ሚስት ነች፣ ሁለታችሁም ለኔ አንድ ናችሁ ብለህ እንደውም የሰውን ህይወት እንደማስተካከል የማይሆን ነገር በመሀል ገብተህ እያሽቃበጥክ ከእሷ ጋር እያወራ ከአዩ ጋር እሷ ቤት ቁጭ ብለህ እኮ ነው እየበላ እየጠጣ ያለው አሁን ሳይሆን መቼስ በዛን ሰዓት ማለት ነው። እንደ ሾክ ከኋላ መውጋት ለምን ያስፈልግ? አንተ ጠላቱ አይደለህም፣ ግን አሁን ጠላቱ አድርገሃታል። ገባ? እና ያው በሱ ማለት ትንሽ ተናድጄ ነው የሚያደርገው ድርጊቶች እየሰራችሁ ያለው ቪዲዮዎች በጣም ስላስጠላኝ ነው እንደዚህ አሁን ልናገረው የቻልኩት ማለት ነውና እኔ ማለት ከኡመር እንደዚህ አይነት ነገር አልጠበቅም በፊት። እንዴት አቀድም ከሷ ጋር ግብግብ እንዴት መጀመሪያ እንዴት እችላለሁ ብለሽኛል። እችላለሁ እኔ ያገባኝም እችል በቃ በጣም ነው እውነት በቃ ላለመናደድ ሞክሬ ግን በቃ አላቅም ተናደድኩ ሀቂቃ ማለት ነው። መጀመሪያ ለምንድን ነው እሷ ደግሞ ኧረ አንዳችሁ ቢስነ ስርዓት እንጂ እንዴ ነገ ድጋሚ እንሄዳለን፣ ነገ ድጋሚ እንደዚህ አድርገን እንሰራዋለን። ዛሬ በቃ የመጀመሪያ ቀን ስለሆነ ማዘር እንዴት እንዳደረገችን ማዘር አላስሄድም ብላል። በቃ ሸውደናት ምናምን በጣም እንደዚህ እንዳወራሁት አይደለም። በጣም ደስ ይል ነበር ቪዲዮ ማለት ነው ስናወራ ምናምን ወላሂ በቃ እየተሳሳቅን ምናምን ነበረ። እንዴት በቃ እሺ ባለቀው እንኳን በቃ ለቤተሰብ ቁጭ የሚል ቪዲዮ ነበር። በቃ ደስ ይላል። ለምንድን ነው እንደዚህ ያደረግሽው ምናምን ስላት በቃ ስልክሽ ነው እንግዲህ የቀሩት እህቶቻችን ስላላሉበት ቅር ብሎ ስልክሽ መቅረጽ ስላልፈለገ ነው አለች። በቃ ምን አልመጣት ታላቄ ናት። ምን አረጋታለሁ? በቃ ዝም አልኩ። በቃ ደግሞ እኮ አትጨናነቂ፣ በቃ ችግር የለውም እንቀርጸዋል፣ ምንድነው የሚከበር ነገር አይደለም ምናምን ብላ ቀለል አደረገችብኝ። አሁን ይኸውላችሁ ቁጭ ብዬ አሁን የምለፈልፍላችሁ እሱም ቪዲዮ እኔ ለእናንተ ላሳያችሁ ነበረ። ማለትም በቃ ቤተሰቦቼ ጋር ስለተገናኘውኝ በተለይ አሁን በለቀቁት ቪዲዮ በጣም እኔ እንጃ ኮመንትማ ተውት። እንደውም በአሁኑ ኮመንት አብዛኛውን አላነበብኩም፣ ግን ያነበብኩት ኮመንት ራሱ አስለቀሽን የሚል ነው። ጓደኞቼ ሁላ በቃ በሪከርድ ማለት ነው የሚያቀይ ሰው ሪከርድ ያላረገልኝንም ቪዲዮ መጨረስ አልቻልንም። በጣም ብዙ ሰው ነው ማለት ነው። እኛም እዛ በሆነ እናንተ በተገናኛችሁት እኛ እያለቀስን ነው። እንደገና ደግሞ እኛንም ልክ እንዳንቺ ከቤተሰብ ጋር ያገናኘን ምናምን ላላችሁ በወሬያችን ምናምን በጣም ሲገናኙ በነገራችን ላይ ማለት ነው በጣም ነው በቃ ታናሽ ወንድሜ የመጨረሻ ልጅ ነው አንድም ስለሆነ በቃ ትንሽ ለየት ነው አስተዳደጉ ማለት ነው። ያው አንድ ወንድም ወይ ደግሞ አንድ እህት ያላችሁ ሰዎች ታውቁታላችሁ ቤተሰብ እንዴት አድርጎ ለየት እንደሚያደርግ እና እንግዲህ እንደምትመለከቱት ተመልካቾቼ እንደገና ደግሞ ለምን በፊት የመጀመሪያ ጊዜ ከዛ ስትመጪ ሱመያ መቼስ ከኋላሽ ሰው አለ። ያን ሁላ ድርጊቶች ብቻሽን አልሰራሽም። ያንን ሁላ ቪዲዮዎች ልጆች ይዘሽ ማለት ነው። ያ ካሜራማን ለምን እዛ አልቀረጸልሽም? እስኪ እህቴ መቅረጽ የቀረጸችው 2 ደቂቃ ብቻ ነው። ምን ማለት ነው? ለምን ከዚህ በፊት ሲቀርጹሽ የነበረው ወይም ሲቀርጹሽ የነበሩት እዚህ ጋር ካሜራማን አልሆኑልሽ? ለምን በስርዓት አልቀረጹሽም? እስኪ ንገሪኝ። እና ስትዝናኑ ምናምን እንዲህ እንዳወራሽ ለምን አላሳየሽም? እሷ ልቀርጽ ነው እህቴ ልቀርጽ ነው። ከዚህ በፊት ቀርጻ ማታ ከሆነ እኮ አትችይም እኔ አልሰጥሽም ማለት ትችይ ነበር። ለነገሮች የመጨረሻው ለቀደን የተናገርኳት እና በዚህ መሀል ካስቀየምኩሽ አፎን አይደል ብዬሻለሁ። ግን
ከምታደርጋቸው ከምትያቸው ነገር ላይ ተጠንቅቅ ይልሻለሁ። እና እንደምትመለከቱት ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት ነው። የያዘው እሱ ነው። በጣም ትልቅ ኃላፊነት ነው ማለት ነው ያለበት፣ በጣም ትልቅ ኃላፊነት እና ያው ሲመጣ ደግሞ ወደዛ እሱም ራሱን ፈታ ማድረግ ይፈልጋል። ግን ሲገናኙ ማለት ነው በቃ ሲስተሬ ብትወልድ ታደርሰዋለች። ግን በቃ ሲነጋገሩ እሱም ደግሞ የሆነ ነገር ሲፈጠር ሩጦ እሷን ነው የሚያወራው። እንደ አማካሪዋ በሉት፣ እንደ አማካሪው እሷ ናት አማካሪው ታማክረዋለች በብዙ ነገር ማለት ነው። እና ለዛም በጣም ስለሚጓጉ በቃ እንደውም አንዳንድ ቦታ ላይ ብታይ እኔን ጦጣ ያርጉ ይረሱኛል ሁላ ማለት ነው። በቃ እኔ በቃ ረሳችሁኝ አይደለ ምናምን ስላቸው በቃ እንትን ይላሉ። እና በእሱን ሳቃቸውን እንደገና ደግሞ የቤተሰብ ሳቅ፣ የቤተሰብ ወግ፣ የቤተሰብ ወሬ ለናፈቃችሁ ከቤተሰቦቻችሁ ጋር፣ ከወንድሞቻችሁ ጋር፣ ከእህቶቻችሁ ጋር፣ ከእናት ከአባታችሁ ጋር በቃ ከማንም ጋር ሳይለያያችሁ አላህ ካላችሁበት ቦታ ያሰባችሁትን አድርሰውላችሁ ወደ ሀገራችሁ ያስገባችሁ። እውነት ማለት ሁሉንም አግኝታችሁ ከሁሉም ሰው ጋር ተገናኝታችሁ አንድ ሰው ማጣት በጣም ያስጠላል በጣም